አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ስንክሳር ጥር 29 በዚች ቀን ከድንግል እመቤታችን ማርያም ጌታችን ኢየሱስ ክርስቶስ የተወለደበት የበዓሉ መታሰቢያ ነው። ለእርሱም ክብር ምስጋና ይሁን፣ ይቅርታው ቸርነቱ በሁላችን ይሁን ለዘላለሙ አሜን። ዳግመኛ በዚች ቀን የስሙ ትርጓሜ መጻተኛ የሆነ የከበረች አክሳኒ አረፈች። እርሷም ከሮሜ ሀገር ለከበሩ ሰዎች ልጅ ናት። ወላጆቿ ከእርሷ በቀር ሌላ ልጅ የላቸውም። እርሷም የምትጋደል ከሆነች በቀንና በሌሊት ትጾማለች፣ ትጸልያለች። በሮሜ ሀገር ወዳለ የደናግል ገዳም በመሄድ ከእርሳቸው ጋር ታገለግላለች። ከአባቷ ቤት የሚያመጡላትን ምግብ ለድሆችና ለምስኪኖች ሰጥታ እርሷ ከደናግል ምግብ ትመገባለች። የደናግል መነኮሳይትም ጉድል አዘውትራ መነኮሳይነትም ገድል አዘውትራ ታነባለች። ከእርሳቸውም ጋራ አንድ ያደርጓት ዘንድ እግዚአብሔርን አብዝታ ትለምነው ነበር። ከዚህም በኋላ ወላጆቿ ሊያጋቧት አሰቡ። ከሮሜ ሀገር ታላላቆች ለአንዱ አጭዋት። የወርቅ ልብሶችን ከወርቅና ከብር የተሰሩ የከበሩ ሽልማቶችና ጌጦችንም አዘጋጁላት። የጋብቻውን ቀን ሲደርስ እናቴ ሆይ በምታጋቡኝ ጊዜ ወደ ደናግሉ መሄድ አይቻለኝም። እኔ ዛሬ ሄጄ በረከታቸው ተቀብዬ ሰላምታ ሰጥቻቸው ፈጥኜ መመለስ እሻለሁ አለቻት። እናቷም የነገሥታት የሆኑ የወርቅ ልብሶችን አልብሳ ሴቶች አገልጋዮችን ከእርሷ ጋር አድርጋ አሰናበተቻት። እርሷ ግን ወደ ባህር ወደብ ተጉዛ በመርከብም አግኝታ ተሳፈረችና ወደ ቆጵሮስ ደሴት ሄደች። ወደ ከበረ ኤጲፋንዮስም ደርሳ ሀሳቧን ሁሉ አስረዳችው። የከበረ ኤጲፋንዮስ ወደ እስክንድርያ ሀገር ሰደዳት። ወደዚያም በደረሰች ጊዜ በሕልሟ የከበረ ሐዋርያ ጳውሎስ ተገልጾ ስሙ ነገራትና የምትሰራውን ሁሉ አስተማራት። በማግስቱንም ወደ ሊቀ ጳጳሳቱ ቴዎፍሎስ ገባች። የራሷም ጠጉር ተላጭታ የምንኩስና ልብስን ለበሰች። ከእርሷ ጋራ ያሉ ሽልማቶችና ጌጦችን የወርቅ ልብሶቿን ሸጠችና በሰማዕታት መጀመሪያ በከበረ እስጢፋኖስ ስም ቤተ ክርስቲያን ሰራች። አባ ቴዎፍሎስም ብዙዎች ደናግል መነኮሳይት ሰበሰበላትና በዚያን ገዳም ከእርሷ ጋር የሚኖሩ ሆኑ። ይህችም ቅድስት አክሳኒ ታላቅ ተጋድሎን ጀመረች። እርሷ ከጥሬ ባቄላ በቀር በእሳት ያበሰሉትን አትቀምስም። በምትተኛም ጊዜ ያለ ምንጣፍ በምድር ላይ ትተኛ ነበር። እንዲህም እየተጋደለች 20 ዓመት ያክል ከዚህ የሚበዛ ኖረች። ከዚያም በኋላ ጥቂት ታመመችና አረፈች። ልዑል እግዚአብሔርም የሰጣትን ልዕልና ሊገልጥ ወደደ። ባረፈችም ዕለት ሰዎች በቀትር ጊዜ የብርሃን መስቀል በላይዋ በሰማይ ውስጥ አዩ። ብርሃኑንም የፀሐይ ብርሃን ሸፍኖ ነበር። የሚያበሩ ከዋክብትንም አክሊላትንም በዙሪያው ሆነው ስጋዋን ከደናግል ስጋ ጋራ እስከ አኖሩ ድረስ የሚያበሩ ሆኑ። ከዚህም በኋላ ተሰወረ። ይህም ስለ እርሷ እንደተገለጠ ሕዝቡ አወቁ። በዚያም ጊዜ እነዚያ ሁለቱ አገልጋዮቿ የዚች ቅድስት አክሳኒ ከመጀመሪያው እስከ ዕረፍቷ ያለ ገድሏን ለሊቀ ጳጳሳቱና ለሕዝቡ ሁሉ ስማቸውን ለውጠው እህቶቿ እንዳለቻቸው እርሷንም እመቤታችን ማለት ሳይሆን እህታችን እንዲሏት ምስጢራቸውን ሁሉ እንዲሰውሩ እንደ አማለቻቸው ተናገሩ። ሊቀ ጳጳሳቱና ሕዝቡንም ሁሉ አደነቁ። ገድሏንም እስከ መጨረሻው ጻፉ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷን ከኛ ጋር ትኖር ለዘላለሙ አሜን። ዳግመኛ በዚች ቀን ተመስረጋድ የከበረ ሰማዕት የሶርያኮስ መታሰቢያ ነው። በረከቱ ከኛ ጋር ትኖር ለእግዚአብሔር ምስጋና ይሁን አሜን። ዳግመኛ በዚች ቀን ተጋዳይ የሆነ አባ እስጢፋኖስ አረፈ። ይህ ቅዱሳን ገዳማውያን በመፈለግ በበረሃ ውስጥ ሲዞር የወደቀች የሰው ራስ አገኘ። እርሷንም ስጋ የሌላት አጥንት ብቻ ናት። ስራዋንም ያስረዳው ዘንድ ወደ እግዚአብሔር ለመነ። በዚያም ጊዜ ከዚያች ራስ ውስጥ እንዲህ የሚል ቃል ወጣ። እኔ በብዛት ጭምር የማተርፍ ነጋዴ ነበርኩ። መመጽወትም አላውቅም። በእኔ ዘንድ ካለው የገንዘብ ብዛትም አልጠገብም።
ነበር። በአንዲት ዕለት ወደ ንግድ ሩቅ ወደ ሆነ አገር ስጓዝ ውሃ ወደ ሌለበት በረሃ ደረስኩ። የቀን ሐሩሩም በጸናኝ ጊዜ ግመሎቼ ሞቱ፣ ባሮቼም ሸሹ፣ ብቻዬን ቀረሁ። በሦስተኛው ቀን ዓይኖቼ ከበዱኝ፣ እንደ ፍጭትም ያለ ሰማሁ። ያን ጊዜ ነፍሴ ወጣች፣ እንደ ሥራዬንም ቅጣቴን ልቀበል ወደ ስቃይ ቦታ ወሰዱኝ። አንተንም በመለመንክ ጊዜ ሥራዬ እነግርህ ዘንድ ወደ አንተ አመጡኝ። አሁንም ወደ ስቃይ ቦታ እንዳይመልሱኝ እግዚአብሔር ስለ እኔ ምሕረት ትለምንልኝ ዘንድ እለምንሃለሁ አለው። ቅዱስም ወደ እግዚአብሔር ስለ እርሱ ለመነለት። በዚያን ጊዜ ስለ አንተ ምሬዋለሁ የሚል ቃልን ሰማ። ይህም ሰምቶ ወደ በዓቱ ሄደ። እስከ ዕረፍት ድረስም እያለቀሰና ደረቱ እየደቃ ኖረ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። ጥር 29 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ጻድቃን ቅዱሳን ማህበረ ጽጌ ጻድቃን አክሱም አካባቢ በቁጥር ወደ 300 ሲሆኑ ከመድኃኔ ዓለም ጋራ ማህበር ይጠጡ የነበሩና በአንድ ላይ የተሰወሩ ቅዱሳን ናቸው። አባ ገብረ ናዝራዊ ዘቃውንቲ ኢትዮጵያዊ፣ ቅድስት አክሳኒ ፈላሴት፣ ቅዱስ ሰርያኮስ ሰማዕት፣ አባ እስጢፋኖስ ገዳማዊ። ከድሮዋ ሮም የተነሱ ቅዱሳት አንስት። ወርኃዊ የቅዱሳን በዓላት ቅድስት አርሴማ ሰማዕት፣ ቅድስት ፍቅርተ ክርስቶስ እናታችን፣ ቅዱስ ጴጥሮስ ተፍጻሚተ ሰማዕት፣ ቅዱስ ማርቆስ ዘቶርማቅ፣ ቅዱሳን ዘራ ክርስቶስ። አሜን። የሁሉም ቅዱሳን በረከትና ረድኤት ምልጃና ጸሎታቸው ከመላ ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኖር አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ ኩስ መዚአከ ይእቲ መንግሥት ኃይል ወስብሐት በሰላም ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እም እግዚአብሔር ጸባኦት ሰላም ለኪ በረክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ማረት በእንተአነ ሀበ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ለዓለመ ዓለም ለዘላለሙ አሜን።